كدالو إرتراوي يعربالو تلمنيانا يعربالو 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 ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን የአማርኛ ፕሮግራማችንን ጀምረናል ይሄ በሳተላይትና በዩቲዩብ ቻናላችን የሚተላለፈው የኤሪፒኤም ፕሮግራም ነው ዛሬ ሁለት እንግዶች አሉኝ እንግዶችን ራሳቸውን በማስተዋወቅ ይጀምራሉ እስከ መጨረሻው ፕሮግራማችን አብራችሁን እንድትቆዩ ግብዣዬ ነው አመሰግናለሁ እንግዶችን ራሳቸውን በማስተዋወቅ ይጀምራሉ አቶ ሰናይ እንኳን ደህና መጣ አቶ ክብሮም ብራኔም በጣም አመሰግናለሁ ለጊዜያችሁ እንግዲህ ዛሬ እንግዳ ሆናችሁ ቀርባችኋል በኤሪፒኤም ለመጀመሪያ ጊዜ ነው በጣም ማመሰግነው ለጊዜያችሁ አቶ ሰናይ ራስን በማስተዋወቅ ከዛም አቶ ክብሮም በተከታይ ራስን በማስተዋወቅ ትጀምራለህ እንግዲህ አቶ ሰናይ ድሉን ላንተ ሰጣለሁ አመሰግናለሁ ስለጊዜ በጣም አመሰግናለሁኝ ሰናይ ጎርመትን ዮሐንስ ባላለሁኝ ኤሪፒኤም እንግዳ አድርጎ ስለጋብቶ ሰራ የቆየሁት ከ1998 እስከ ኤርትራ እስከወጣው ድረስ 2011 አጋማሽ ድረስ በኤርትራ በጋዜጠኝነት ማሰርቻለሁ እዚህ አውስትራሊያ ሜልበርን ነው የምገኘው ነዋሪነቴ እዚሁ ነው በኤርትራ የስርዓት ለውጥ እንዲመጣ ለመሰደዴ ምክንያት ዋናው ምክንያትም የሆነው ጠንቅቄ በማወቅ የበኩሌን አስተዋጽኦ በተለያዩ አጋጣሚዎች አድርጋለሁኝ በዛሬው ቆይታዬም ደግሞ በዚሁ በመርኮዝ በኤርትራና በኢትዮጵያ ፖለቲካ ጉዳዮች ላይ የበኩላችን ሐሳብ ለማካፈል ዝግጁ ነን ምስጋናዬ ከወዲሁ ነው በጣም አመሰግናለሁ አቶ ሰናይ እንግዲህ አንጋፋ ጋዜጠኛ መሆንህን አስታውሳለሁ እኔ በግሌ ኤሪቲቪ ላይ በብዛት አይ ነበር ዛሬ አንተን ለመጠየቅ በመብቃቴ ክብር ይሰማኛል አቶ ክብሮም ራስን በማስተዋወቅ መቀጠል ይችላል በጣም አመሰግናለሁ ለጊዜ አቶ ክብሮም እሺ ጤና ይስጥልኝ እኔም ክብሮም ብርሃኔ ደብሩ ባላለሁኝ እዚህ ካናዳ ቶሮንቶ ነው የምኖረው እድገቴ ኤርትራ ተወልጄ ለትምህርት ደርስ ኢትዮጵያ ኖሬያለሁኝ early elementary ጀምሮ እስከ ዩኒቨርሲቲ ድረስ ኢትዮጵያ የተለያዩ ከተሞች ትግራይ ወሎ አዲስ አበባ ተመሬ ከዛ ጦርነቱ የወያኔ ጦርነት ኢህአዴግ አዲስ አበባ ሊገባ በተቃረበበት ጊዜ ነው ዩኒቨርሲቲው ሲዘጋ ወደ ኤርትራ ሄድኩት ማለት ነው ያን ታስታውሱ እንደሆነ ዩኒቨርሲቲ ተማሪዎች ወደ ማሰልጠኛ ገብተው ነበር ያኔ ነው እኔ ከዛ አዲስ አበባ ወደ ኤርትራ ሄድኩት እና በጋዜጠኝነት ኤርትራን ቴሌቪዥን ሰርቼ ነበረ ከዛም አስተማሪነት አስመራ ዩኒቨርሲቲ አንድ 15 ሰርቼ አሁን እዚህ ያው የኤርትራ ሁኔታ እንደምታውቁት ስለሆነ ከኤርትራ ወደ ካናዳ ኖራለሁ ማለት ነው አመሰግናለሁ በጣም አመሰግናለሁ ለጊዜያችሁ በድጋሚ ምናልባት እንደ መንደርደሪያ እንዲሆነን ምንድነው አቶ ሰናይ እንግዲህ በ98 ነው ወደ ኤርትራ የሄድከውና እስኪ ሰፊ ትንታኔ ሳይሆን ከ98 በኋላ የነበረውን ሁኔታ ያው አጠር ባለ መልኩ ግለጽልኝ ማለት እንደመንደርደሪያ እንዲሆን ከዛ በኋላ አሁን ያለንበትን ሁኔታ ደግሞ እንቀጥላለን ማለት ነው አቶ ሰናይ ድሉን ላንተ ሰጣለሁ በጣም አመሰግናለሁ ፊሊሞን እንደሚታወቀው 1998 ዓመተ ምህረት ወደ ኤርትራ እኛ የሄድንበት አጋጣሚ ባልተጠበቀ ሁኔታ ወይንም ባንዳንዶች ፖለቲካ ይገመግሙ በነበሩ ሁኔታዎች በቅርብ እናየው በነበረው ሁኔታ ላይ በሻዕቢያና በኢህአዴግ መካከል ግጭት መፈጠሩ የማይቀር እንደነበረ የሚታዩ ነገሮች ነበሩ በኢትዮጵያ የነበረው የፖለቲካ ስርዓት በኢትዮጵያ ቢያንስ ከኤርትራ በተሻለ ሁኔታ ለዲሞክራሲያዊ ስርዓት ምቹ የሚሆንበትን መንገድ በማመቻቸት ፓርላማ ልዩ ልዩ የዲሞክራሲያዊ ስርዓት ተቋማትን በመገንባት እንደዚህ አይነት ነገሮች ላይ የተጠመዱበት ሁኔታ ነበረ በኤርትራ ግን ስታክ ከነጻነት በኋላ ብዙ እንቅስቃሴዎች አይታዩም ነበር ግን አንጻራዊ ሰላም ሰፍኖ በኤርትራ በስደት የነበረው ወደ ሀገሩ የተመለሰ ለመስራት የሚፈልገውም ለመስራት ፍላጎት
የሚያሳይበት ሁኔታ ላይ ነው የነበረው። ይሄ እንደሚታወቀው ኢትዮጵያ ውስጥ የነበረው ኤርትራዊውም አንዳንድ ወጣቶችም ወደገም የምትችልበት ሁኔታ ለማበርከት ሁሉም ወደ ኤርትራ የሮጠበት ይሄ የሄደበት አጋጣሚ ነው የነበረው። ሆኖም የባድመ ጦርነት ሌላ አጋጣሚ ፈጠረ። በኢትዮጵያ ውስጥ የነበርን ኤርትራውያን በኢህአዴግ ውስጥ የነበርንም ከኢህአዴግ ውጭም የነበረው ኤርትራዊ ባልጠበቀ ሁኔታ በኢህአዴግ ጥቃት ተፈጸመበት። ሀገር ግንባታ የሚሆን የፖለቲካውም ከድሮም ጀምሮ ማለት ነው አባቶቻችንም ጀምሮ በኢትዮጵያ ውስጥ ያደረጓቸው አበርክቶች ወይንም የከፈሏቸው መስዋዕትነቶች ሁሉ ተረስተው አጋጣሚ ሁኔታ የፖለቲካ ሁኔታ ተፈጠረ። ኢህአዴግ ውስጥ የነበረው ክፍፍል ወደ ኋላ ላይ ጎልቶ ቢወጣም ለእንደዚህ አይነት ምክንያቶች ሁኔታዎች የተጋለጠን ሆነን ቆየንና ኤርትራውያኖች ያጥቃት ደረሰብን። ኤርትራ በሚዛናዊ ለማድረግም በኤርትራ ውስጥ የነበሩ ኢትዮጵያውያኖችም በተመሳሳይ እጣ ውስጥ እንደኛው በመባረሩ በእስር ቤቱ ምናምን ችግር ውስጥ የገቡ ኢትዮጵያውያኖች ኤርትራ ውስጥ የነበሩ እናውቃለን። ይሄ የሁለቱ የፖለቲካ ኃይሎች ሚዛኑን እና ስርዓቱን ያልጠበቀ ግንኙነት የፈጠረው እንደነበረ ወደ ኤርትራ ከገባው በኋላ መገንዘብ ችያለሁኝ። ምክንያቱም ወደ ኋላ ላይ በውይይታችን እንደምንመጣው በኢኮኖሚ ግንኙነቶች ላይ በኤርትራና በኢትዮጵያ ወይንም በሻዕቢያና በኢህአዴግ ኢኮኖሚ ግንኙነቶች ሁኔታ ላይ የፖለቲካ መዋቅሩን የሚቆጣጠሩት ስለነበሩ በወደብ አጠቃቀም ላይ የፖለቲካ ሚዛናዊነት ላይ እንደዚህ እንዳንድ ድርጊቶች ይፈጽሟቸው የነበሩ በቀጥታና የተዘዋዋሪ ትንኮሳዎችም ቢሆን ዘረፋዎችም የፈጠሯቸው ነገሮች ነበሩ። የባድመን ሁኔታ ፈጠረ። የባድመን ሁኔታ ምክንያት አሁን ግልጽ የሆነው ኤርትራ ውስጥ ከነጻነት አልተሰሩም። የነጻነት ጭፈራ ላይ ነው 7 ዓመት የተቆየው። ከነጻነት ባሻገር ኤርትራ ህዝብ ደግሞ የሚፈልጋቸው ዲሞክራሲያዊ ስርዓቶች፣ ህገ መንግስታዊ መብቶች፣ የህግ ልዕልና የበላይነት መረጋገጦች፣ የዲሞክራሲያዊ እኩልነት፣ የምርጫ የሁሉም በስደት ላይ ያለው ሁሉም የኤርትራዊ ፖለቲካ ኃይል ወደ አገሩ ገብቶ እንዲሰራ የፖለቲካ ስርዓቱን እንዲገነባ እንደ ኤርትራዊ መብቱ እንዲያስከብር እነዚህ ሁሉ የሚጠበቁ ነበሩ። ነገር ግን 7 ዓመት ኢሳያስ ሬጅም ወይም ኢሳያስ ቡድን የፈጀው ወደ ጦርነት በቀጥታ ኢሳያስ እንደገባ ይታወቃል። ያ ጦርነት ነው እኛን አዲሱ ወደ ኤርትራ የገባ አዲስ ኤርትራዊ ኃይል ሆነን እንድንታይ ወይንም አምቼ የሚባለው እና ያ በኤርትራ ውስጥ እንደገባን መራመድ የሚገባው ላይ አልተራመደም። ነገር ግን ደግሞ በዚህ ጋር ጦርነት መጥቷል። ስለዚህ ሁሉም ነገር የኤርትራን ጉዳዮች ወደ ጎን ትቶ ወደ ጦርነቱ ላይ የተጠመደበት ነበር። እኔም በቀጥታ ወደ የማስታወቂያ ሚኒስቴር የሚዲያ ወይም የፕሮፓጋንዳ ተቋም ወደ ሆነው ተቋም ውስጥ ነው ወዲያው ነው የገባሁት በ1998 ዓመተ ምህረት ማለት ነው። ጦርነቱ የባድመ ጦርነት ከተጀመረ ከ4 ወር በኋላ እኔ ማስታወቂያ ሚኒስቴር ኦልሬዲ ስራ ጀምሬያለሁ። አማርኛው ፕሮግራም የፖለቲካ ጉዳይ ላይ እንዲገባ ዋናውን በር የከፈተ ወይንም በባድመ የተሳበበው ጦርነት የኤርትራ በህዝብ ተወረረ በሚል የተጀመረው ጦርነት ከዛ በኋላ ቀጣይ ከአልጀርስ ስምምነት በኋላም ቀጥሎ አሁን ያለንበት ሁኔታ ላይ እንድንደርስ አድርጎናል። ባጭሩ ይሄ ነው። እሺ በጣም አመሰግናለሁ። ምናልባት የተከበራችሁ ተመልካቾቻችን በአጋጣሚ ተወሰናይ ትንሽ የቴክኒክ ጉዳይ ገጥሞታል። ችግር የለውም። ፕሮግራማችን እስከመጨረሻው በሰላም ለመፈጸም እንሞክራለን። አቶ ክብሮም እንግዲህ በጣም አመሰግናለሁ። ሰናይ እስከ ያው እንግዲህ ጦርነቱ ከዛ በፊት የነበረውን ሁኔታ ለመግለጽ ሞክሯል አቶ ሰናይ። ከዛ በኋላ እስቲ አቶ ክብሮም 2018 ሰላም የሚል አዲስ ክስተት በኢትዮጵያና በኤርትራ አይተናል እኛ በፕሮግራማችን። በዛን ሰዓት ምን አይነት አስተያየት ነበረ? ምን አይነት እይታ ነበረ? ያ ሰላም በትክክል
ሁለቱ ህዝቦችን ተራርቆ የቆዩት 20 ዓመት የቆዩት ህዝቦችን ሊያቀራርብ ይችላል ብለ ያንተ ተስፋ ነበረ? እንዴት ነው ያየኸው? እስካሁን ያለንበት ደረጃ ቀስ ብለን ስለምንመጣ ማለት ነው። እየታን ገለጽልኝና ከዛ በኋላ ፕሮግራማችን ይቀጥላል። 2018 ሰላም ሲደረግ ማለት በኢትዮጵያ በኩል እኔ ለመናገር ኦፕቲሚስቲክ ነበር። አብይ ማለት ትልቅ ኤክስፔክቴሽን ነበረኝ ማለት ለየት ያለ ከንግግሩ ግን at the back of my mind ደግሞ የሆነ ጥርጣሬ ነበረኝ ከኤርትራ ጋር ይሄ ሰውዬ እንግዲህ ኢሳያስን እናውቀዋለን አብይን አናውቀውም እና ኢሳያስ ጋር መስማማቱ ምን አይነት ቢሆን ነው ወይ ኢሳያስ ተቀይሯል ወይንም ደግሞ አብይ የሆነ ነገር ሊኖር ይችላል የሚል ጥርጣሬ ነበረኝ ምክንያቱም ከኢሳያስ አፈወርቂ ስርዓት ጋር ተስማምቶ መሄድ የሚችል ጤነኛ ሊሆን እንደማይችል ይገባናል ምክንያቱም ኤርትራ እንግዲህ እኔ ከ91 ጀምሮ ከነጻነት ሪፈረንደም ከተደረገበት ጊዜ ጀምሮ እስከ 2008 ነበርኩ እና በደንብ አውቃለሁ የተለያየ ሙያም ስሰራ ኤርትራ መኖር የማይቻልበት ደረጃ መኖር ማልችልበት ደረጃ እስከደርስ ድረስ እየጠበቁና ያያወቁት ማቀው ስርዓት ነው እና በጥርጣሬ ነበር የምመለከተው ግን ሰላም መሆን ደግሞ ሰላም ነገር የለምና ሰላም መሆን ደግሞ የተስፋ ሁኔታ ነበርና ስሜቴ የተፈራረቀ ነበር። ኦኬ በጣም አመሰግናለሁ አቶ ክብሮም። አቶ ሰናይ ወደ አንተ ነው የምመለሰው። እንግዲህ እንዝለለውና ከሰላም በኋላ ጦርነት ተካሄደ። ከጦርነቱ በኋላ እንግዲህ ፕሪቶሪያ ስምምነት የሚል አዲስ ክስተት በቀጠናችን ከተካሄደ በኋላ ከጦርነቱ በኋላ ከዛ በኋላ ያለው ሁኔታን እንዴት ነው የምትገመግመው አንተ? በተለይ ኢሳያስ አፈወርቂ ተኮሊፍና ካለበት ጊዜ ጀምሮ ያለውን ሁኔታ እስቲ ባንተ እይታ እንዴት ነው የምታየው? መልካም ፊሊሞን ተኮሊፍና የኢሳያስን ትክክለኛ ባህሪ የገለጸ ቁጭ ብሎ ችግሮችን በስምምነት በመፍታት አያምንም በዊን ዊን አያምንም በጋራ እኩል አያምንም ሁሉ ጊዜ ኢሳያስ የሚያምነው አሸናፊነት ብቻ ነው አሸናፊነትን በኃይል በማስከበር ብቻ ነው የሚያምነው ይሄ የሆነበት ምክንያት ደግሞ ኢሳያስ ለህዝብ ሰላም ደህንነት ህይወት ደንታ ስለሌለው ነው የወጣቶችን ወደ ጦርነት በማገድ የፖለቲካ ወይንም የግለ ጥማቱን ለማርካት ወደ ኋላ ማይል ፍጥረት ነው ምንም ይሁን ምንም አጣጤኒቆስ በማንኛውም ዋጋ ኢሳያስ የግል ፍላጎቱን ለመተግበር ሀገርና ህዝብን ወደ ማንኛውም አይነት የእልቂት እሳተ ገሞራ ውስጥ ለማስገባት ወደ ኋላ የማይል መሆኑን ያስመሰከረበት ነው ተኮሊፍና ምክንያቱም በሁለት በጦርነት ላይ የነበሩ ኃይሎች የምርጫ ሁኔታ በራሳቸው ፍላጎት አቅም መዳከም ይሁን በምንም ጦርነት አቁመው ቁጭ ብለው በሰላም ችግሮቻቸውን ለመፍታት የወሰኑበት አጋጣሚ ነው ያ የፕሪቶሪያ ስምምነት ይሄ የአንድን ሰው ህይወት ሞትን ለልቅ ትርጉም ያለው ከጦርነት ይልቅ በሰላም መፍታት ብሎ ወደ ማመን የመምጣትን አንድ እርምጃ የሚያሳይ ነው ይሄንን ሊቃወም የሚችል ብቸኛ ሰው ኢሳያስ ሊሆን እንደሚችል የምጠብቀው ነው የነበረው ምክንያቱም ወደ ኋላ ብንሄድም የሰላም አልጀርስ ስምምነት ላይ በኤርትራና በኢትዮጵያ መካከል ስምምነት ከመፈረሙ በፊትም ቢሆን አንድም ኤርትራዊ እንዳይሞት በወረራ ይዞበት ከነበረ ወረራ ወደ ባድመ ከገባበት እንዲወጣ የዋጋዱጉ በአፍሪካ ህብረትና በአሜሪካ የሚሆን በአፍሪካ ህብረት
በአፍሪካ ህብረት በዚያን ጊዜ በአፍሪካ አንድነት ድርጅት ይቀርቡ የነበሩ የሰላም ስምምነቶች ነበሩ የባድመን ጦርነት ለማስቀረት ዋጋዱጉ ላይ የተካሄዱ ነበሩ ከዛ በኋላም ሁለት ጊዜ ከዚያ በኋላም ደግሞ እነ አንቶኒ ብሌክ አስመራ ድረስ መጥተው ያካሄዷቸው ጦርነቱን ለማስቀረት ነበሩ ኢሳያስ ግን የቦረራ የጀመረው ጦርነት ወይንም ደግሞ እኔ ደግፌ 4 ኪሎ ያስገባቸው እንዴት ሰላም በረከካቸው ቀራለሁኝ ብሎ እነዚህን በሙሉ የሰላም ጥሪዎች ኤምቢ ብሎ ኤርትራኖችን ወደ ጦርነት ማክቷል ስናስብ ይሄ ስምምነትን ቀደም ብሎ በጦርነት ውስጥ ሰዎች ከመሞታቸው በፊት ኤርትራውያን ወጣቶች ከመቀሰፋቸው በፊት ንብረት ከመወደሙ በፊት ከመፈናቀሉ በፊት ደም ከመቃባታችን በፊት ተመሳሳይ ጥያቄ ነው ቀርቦለት የነበረው አልጀርስ ላይ የፈረመው ስምምነት ዋጋዱጉ ላይ የነበረው ስምምነት ሌላ ምንም የለውም ዋጋዱጉ ላይ የነበረው በኃይል ከገባበት ቦታ ወጣና በዓለም አቀፍ ህግና ዳኝነት እንዳኝ ነው የነበረው አልጀርስ ላይ ስምምነት የሆነው ያን ሁሉ ሰው እልቂት ካስጨረሰ በኋላ 1920 በላይ ይባል እንጂ ከዛ በላይ የሞተውን ኤርትራዊ ወጣት ማን ያውቃል በኢትዮጵያ በኩልም ያን ያህል በመቶ ሺህ ወጣቶች ካለቁ በኋላ በኤርትራ በኩልም ካለቀ በኋላ ያን ስምምነት ተመሳሳይ ስምምነት ነው የፈረመው ዋጋዱጉ ላይ እንዳውም ቢስማማ ኖሮ ያኔ ነድሮ ሲጠይቁት ጦርነት ያዋጣንም ሲሉት ቢስማማ ኖሮ እንዲያውም ይሄ በኋላ ላይ ባልጀር ስምምነት ጊዜ እጅግ የሚያሳፍሩ የሰላም አስከባሪ ኃይል ነው ሰፍሮ የነበረው ምክንያቱም ኤርትራ ጦረኛ ጠባጫሪ ስርዓት ነው ተብሎ ስለታመነ ነው ያ የሰላም አስከባሪ ኃይል በኢትዮጵያ መሬት ላይ አይደለም የነበረው ይሄ ትልቅ የኤርትራን ክብር የደፈረ ስምምነት ነው ይሄን ሻዕቢያ ተንበርክኮ ነው የተቀበለው ይሄ ውርደት ሳይደርስበት ግን ነገር ግን ይሄን ውርደት እንድንቀበል አድርጎናል በተመሳሳይ አሁንም ፕሪቶሪያ ላይም የፕሪቶሪያ ስምምነት ከመፈረሙ በፊትም ሻዕቢያ በኢትዮጵያ ውስጥ ወይንም በትግራይ ውስጥ በዚያ መጠን ገብቶ የፈጸማቸው የጦር ወንጀሎች ኤርትራውያንን አሳፍሮናል አሸማቆናል መቼ ነው ይሄን የደም ካሳ ምን ከፍሎ ብለን በጥያቄና በጥያቄ ውስጥ እንድንኖር አድርጎናል ትልቅ የፖለቲካ ስራ እንድንሰራ ሰጥቶናል አሁንም ግን ያን ስምምነት ሲፈረም ሻዕቢያ ተቆሊትና ሲል ሌላ የቀረው ሌሎች ኃይሎችን ወደ ኤርትራ በመጋበዝ ለሌላ ዙር አይነት ጦርነት ራሱንና ሌሎች ተላላኪ ቡድኖችን ያዘጋጀ ያለበት ሁኔታ ነው አሁን ያየነ ያለው በቀጣይ በሌሎች ርዕሶች ላይ እናነሳቸዋለን ኦኬ በጣም አመሰግናለሁ አቶ ሰናይ ምናልባት አቶ ክብሮም እንግዲህ አቶ ሰናይ እስከ የፕሪቶሪያ ስምምነት የተደረገበትን ሂደት ሲገልጽ ቆይቷል ከዛ በኋላ የኢሳያስና የፌደራል መንግስት በአብይ አህመድ የሚመራው ብልጽግና መንግስት እንግዲህ የአየር መንገድ መቋረጥ ከዛ በኋላ እሱን ተከትሎ ደግሞ የስልክ መቋረጥን ክስተቶች አስተናግዷል ከዛ በኋላ ቶታሊ በአስመራና በአዲስ አበባ ያለው ግንኙነት ተቆራርጧል ማለት ነው ከዛ በኋላ ምን አይነት ክስተቶች ነው የተስተናገዱት ወዴት ነው ያመሩት ማለት ነው አሁን የምናያቸው ነገሮች አሉ እሱን ቀስ ብለን እንመጣበታለን ግን የስልክና አየር መንገድን ማቋረጥ ከዛ በኋላ ያስተናገዱት ብዙ ነገሮች አሉ ማለት ነው እኛ ያየናቸው የመጣናቸው ነገሮች ማለት ነው እዛ ላይ ያለህን አስተያየት እስቲ ግለጽልኝ እንግዲህ እኔ አስተያየት ምንድነው ይሄ የነበረው ስምምነት ቅንነት ላይ ያልተመሰረተ ሀቅ ላይ ያልተመሰረተ በጎ ፈቃድ የሁለቱም ሀገሮች ሁለቱም ህዝቦች ላይ ያልተመሰረተ የተንኮል የሴራ ግንኙነት እንደነበር ነው የሚያሳየው ምክንያቱም ሁለቱም ወገኖች ትግራይ ላይ የተፈጸሙት ሰናይ እንዳለው የተወሰኑ ኃይሎችን ለማጥፋት ብለው የሰሩት ሴራ ነው እና በዚሁ አዘ ሪዛልት ደግሞ ትግራይ ውስጥ ትልቅ ወንጀል ተፈጽሟል ጀኖሳይድ ተፈጽሟል እና እንደዚህ ሰዎች ያው ሁለት ሌቦች ከሰረቁ በኋላ ይጣላሉ እንደሚባለው የፕሪቶሪያ ስምምነት እንደተፈጠረ
ነው እርስ በርሳቸው ወዲያው የተጣሉት ማለት ነው። እና ምንድነው ይሄ የሚያሳየው የትግራይ ኃይሎች ምን ያህል እንደበታተኗቸው ነው በሚሊተሪም በፖለቲካም እንደበታተኗቸው ነው የሚያሳየው ማለት ነው። እና ያኔ ታስታውስ እንደሆነ ጀነራል ጻድቃን በአካባቢው የአሰላለፍ ስርዓት የአሰላለፍ ለውጥ ሊኖር ይችላል ያለውን አስታውሳለሁ። እና ወዲያውኑ ነው የአማራም ጦርነት የተጀመረው ከኤርትራም ጋር ልዩነት የመጣው እና በምን ያህል ጥድፊያ ነው ያ ችግር የተፈጠረው ብለን በምናይበት ጊዜ ግን የሆነ ሚስጥራዊ ስምምነት ነበራቸው ማለት ነው። ኋላ አብይ ደጋግሞ እንደተናገረው ከአሰብ ጋር ያው አሰብን እንካፈላለን ብሎም ተናግሮ ነበረ አብይ እና ወደዛ ጦርነት ለማስገባት አብይን ጦርነት ውስጥ ለማስገባት የሆነ የተዋዋሉት ነገር ነበር እና ያ ሳይሳካላቸው ሲቀር ቶሎ ወደ ግጭት ውስጥ ገቡ ማለት ነው። እና አሁን ያለው ትርክት ደግሞ የአሰብ ጉዳይ የባህር ጉዳይ ሆኖ ቆይቷል ማለት ነው። ስለዚህ ይሄ አዲስ ድንገት የመጣ ነገር አይደለም። አብይም እንዳለው ቀይ ባህር የኢትዮጵያ ባህር የሌላት የባህር ኃይል እንመሰረታለን ስንል ባህር ማለታችን አልነበረም ወይ ብሎም ገልጾታል ማለት ነው። ስለዚህ ይሄ ያልተነገረ ለህዝብ ግልጽ ያልሆነ የሆነ ስምምነት ነበረ ማለት ነው። እና ያ ስምምነት ፈርሷል ማለት ነው። እና ምንድነው የነበረው ስምምነት በግልጽ የተነገረ የለም፣ ግን ስፔኩሌት ማድረግ ይቻላል ማለት ነው። እና አሁን ደግሞ ወደ ጦርነት መንገድ እየተጓዙ ይመስላል ማለት ነው ስንመለከተው። ኦኬ፣ በጣም አመሰግናለሁ አቶ ክብሮም። አቶ ሰናይ ወደ አንተ ነኝ። እንግዲህ አሁን ያለንበትን ሁኔታ ሁላችንም እያየነው ነው። ባህር ጥያቄ፣ የባህር ባለቤትነት ጥያቄ በብዛት በተለይ ከማዕከላዊ መንግስት ወይም ደግሞ የፌደራል መንግስት በብዛት በራሱ በሚቆጣጠረው የኢትዮጵያ ቴሌቪዥን ኢንተርቪዎች የተለያዩ ምሁራንን ያቀረቡ አሰብ የኢትዮጵያ መሆኗን እየገለጹበት ያለበት ሁኔታ ነው። እኛ እንደ ኤርትራውያን አሰብ የኢትዮጵያ ነች ወይስ የኤርትራ ነች የሚለውን ነገር እንግዲህ ታሪክን ጠቀስ በማድረግ የምትለው ነገር ካለ ይሄ ጥያቄ ህጋዊ ነው ወይ? ማለት በዓለማችን የባህር በር ጥያቄ ህግን ምርኩስ በማድረግ ሲታይ ምን ይመስላል? በትክክል አሰብ ኢትዮጵያኖች እንደ መጠቀም ነው መጠቀም ያለባቸው ወይም ስሙን እንደ ባለቤትነት አንተ እንደ ኤርትራዊ እኛንም እንደ ኤርትራውያን ምንድነው የአሰብ ባለቤትነት ለኛ ለኤርትራውያን በዓለም አቀፍ ህግ እንግዲህ የሚሰጠን ነገር ምንድነው ትላለህ በአንተ በኩል ማለት ነው? መልካም፣ በጣም ወቅታዊ ጥያቄ ነው ያነሳው ፊሊሞን። አንደኛ በአሰብ የባለቤትነት ጥያቄ ላይ ኮስችን ጥያቄ ማንሳት የለብንም እንደ ኤርትራውያን። ምክንያቱም ኤርትራ ያለ አሰብ ያለ ኤርትራ ልትኖር አትችልም። ወይንም ይሄ ጥያቄ ውስጥ አስገብተን አይደለም አሰፋጣ ወይንም እንደዚህ አይነት አጨቃጫቂ ነገር ውስጥ እንድንገባ ወይም ኤርትራና ኢትዮጵያ እንዲገባ የሆነበት ምክንያት ምንድነው? በሁለቱ ፓርቲዎች መካከል በሻዕቢያና በብልጽግና በሻዕቢያና በበፊተኛው ኢህአዴግ መካከል የነበረው አያያዝ፣ የባህር በር አጠቃቀም አያያዝ፣ የፖለቲካ ፓርቲዎችና የመንግስታቶች ግንኙነት አያያዝ። ምክንያቱም በበፊተኛው የኢህአዴግ ጊዜም የነበሩ ግንኙነቶች ግልጽና ግልጽ ሆኑ ኤርትራን ወይንም ኢትዮጵያ በባህር በር አጠቃቀም ጉዳይ ላይ የሚኖራት ዓለም አቀፍ ህግና ስርዓትን በተከተለ መልኩ እንዲካሄድ ከማድረግ ይልቅ ፓርቲዎች እርስ በርሳቸው ይሞዳሞዱ የነበረበት ሁኔታ
በአሰብ አጠቃቀም ላይ የእንካና ሰጥቶ የፖለቲካ ፓርቲ ጥቅመን ወይንም የስልጣን ጊዜ እኮ በወቅቱ በአሰብ አስተዳዳሪና የወደቡ የበላይ ጠባቂ የነበረው አሁን በኤርትራዊ ማንዴላነት የምንጠቅሰው ጀነራል ቢትወደድ የሚጠይቅ የነበረው እኮ ህግና ስርዓትን የተከተለ ግንኙነቶች ይደረጉ የባህር በር አጠቃቀም ስርዓት ላይ ኖት የኢህአዴግና የሻዕቢያ ባለስልጣኖች ብቻ ሁለቱ እየመጡ የሚነጋገሩት እንትና ወድ ክርስቶ እንደዚህ አድርጎ ወድ ክርስቶ እንዳድርገ ወይንም አለፈሎም ይሄን ያህል እንትን በዚህ በአሰብ በኩል ስለሚያስገቡ ይሄን ያህል ንብረት አሳልፍላቸው ወይንም በምጽዋ በኩል እየተባሉ አይደለም የነበሩት ግንኙነቶች እጅግ ግልጽና ግልጽ ያልሆኑ ግንኙነቶች ነው የነበሩት ለምን ብንል ህግና ስርዓቱን የተከተለ ግንኙነቶችን የማድረግ ፍላጎት በዚያን ጊዜ አላስቀመጡም አንድ አሁን እየወጡ ያሉ በዚያን ጊዜ የነበሩ ለጊዜው እናቆያቸው እንጂ ወደ ኋላ ላይ የምናነሳቸው ነገሮች አሉ ይባል የነበረበት ለምንድነው ኢህአዴግ በዛ መጠን ለሻዕቢያን በኢትዮጵያ ፖለቲካ ውስጥ ወይ በአጠቃላይ ለማለት ያነሳውት የሞከርኩት ያን ጊዜ የነበሩ የኢትዮጵያና የኤርትራ መንግስታት ሚኒስትሮች የተባሉ ያኔ ይደረጉ የነበሩ ግንኙነቶች ጉዳይ እኔ በቅርቡ አንድ ጊዜ አሁን በቅርቡ ከጠቅላይ ሚኒስትር ታምራት ላይኔ ጋር ውይይት ሳደርግ ባንዳ ወቅት አጋጣሚ ላይ እንደ ምክትል ጠቅላይ ሚኒስትርነታቸው ያኔ ወደ ለሆኑ ጉዳይ ለመወያየት አስመራ ሲመጡ አስመራ ኦሬዲ ነገሮች አልቀው ነው የጠበቋቸው እሳቸው ይዘውት ሄዱት ሉክ ጉዳዮቹ አልቀው እነሱ የተፈለጉት ለዜና ብቻ አገልግሎት የሚውል ስምምነት እንዲያደርጉ ነበር የተፈለጉት ፊርማ መፈራረም ስነ ስርዓት ብቻ እንዲካሄድ ነበር እንዲህ አይነት ነገሮችን በጣም ብዙ ነገሮችን ማንሳት ይቻላል በነገራችን ላይ በኢትዮጵያ መንግስትም ሻዕቢያን የጠየቀበት የወደብ አጠቃቀም ላይ ለምሳሌ ኤርትራ ውስጥ የነበሩ የኢትዮጵያ ገንዘብ ወደ ኢትዮጵያ እንዲመለስ ይጠየቅ በኋላ ላይ የሻዕቢያ በዶላር ወሰዱ ከፈለጋችሁ ሲል ኢትዮጵያ ደግሞ ያን ጊዜ በነበረው የብር ለብር ግንኙነቶች የነበረው እንደዚህ አይነቶች ያኔም በተለያዩ የኢትዮጵያ ጋዜጦች ወጡ ነበር በነገራችን ላይ እንዲህ አይነት ህጋዊ ስምምነቶች እንዲካሄዱ ብዙ የሚጠይቁ ኢትዮጵያውያን ምሁራኖች ነበሩ ያ ቢሆን ኖሮ የአሰብ ጉዳይ አሁን አከራካሪ ባልሆነ ነበር ምክንያቱም ግጭቶች የፖለቲካ ስርዓቶቹ ግጭቶች ቢያነሱም እንኳን ሰብአዊ የሆኑ አሰብን ሊጠቀምበት የሚፈልገው ኢሳያስ የኢትዮጵያን ፖለቲካ ጉሮሮ ማነቂያ ነው የሚጠቀምበት የኢትዮጵያን ፖለቲካ ወይም ኢትዮጵያ ለማንበርከክ ነው የአሰብን የፖለቲካ መሳሪያነት የሚጠቀምበት ኖት እንደ በተፈጥሮ ላይ ሲነጋገር ነው እኛ ኢትዮጵያውያኖች በአሰብ ባህር በር የመጠቀም የዓለም አቀፍም የተፈጥሮም የዓለም አቀፍ መብት አላቸው በአሰብ ባህር የመጠበቅ ዓለም አቀፍ ህግ መብት ይጠበቅላቸዋል ይሄን ኤርትራውያኖች እንደ ፍርሃት ወይንም እንደ ትንኮሳ አይደለም ማየት ያለብን እንደ ትንኮሳና እንደ ስጋት የምናየው በሌላ መልኩ ይሄ አንዳንድ አክቲቪስቶች የሚያሳዩአቸው አንዳንድ ባህሪያት አለበት የሚሉ አንድ ስኪም ፖለቲከኛም አንድ ፓርላማ ውስጥ አይቻለሁኝ እንደዚህ አይነት ነገሮች ውስጥ እሰጥ አገባ ውስጥ እንዳያስገቡን የሚቻል የነበረበት ሁኔታ ኢሳያስ አግዶታል ወደኋላ ላይም ስንመጣም ከጠቅላይ ሚኒስትር አብይ ጋር ያደረጉት ስምምነት በመጀመሪያ ደረጃ ሳውዲ አረቢያ ሄዶ ድረስ ስለ ኤርትራና ኢትዮጵያ ጉዳይ ሳውዲ አረቢያ ሄዶ ስምምነት ማድረግ አንድ ለአፍሪካ ሀገራት ታሪካዊ የሆነ የፖለቲካ ስጋት ወይንም በጠላትነት የሚታይ ወይንም ተጽዕኖ ለመፍጠር በሚፈልግ የአረብ ሀገር ሄደ ስምምነት ማድረግ ጤነኛ እንዳልሆነ የሚታይ ነው ሁለተኛ ኢትዮጵያና ኤርትራ አፍሪካዊ ሀገሮች እንደመሆናቸው መጠን ይሄ ስምምነቶች በኢጋድ ወይንም በአፍሪካ አንድነት ድርጅት ነው እማኝነት መካሄድ የነበረበት ነገር ግን ያን ጊዜ ሁለቱም ወገኖች የመረጡት ሳውዲ አረቢያ ሄደው ሲመርጡ ሁለቱም ከበስተጀርባ የሚላላኩላቸው ወይንም ደግሞ ከበስተጀርባ እንዲያስፈጽሟቸው ቀደም ወንድሜ ክብሮም እንዳነሳው ስምምነቶቹ በሁለቱም ሀገሮች ህጋዊ ተቀባይነት ባላቸው የፖለቲካ የሚሆን ስርዓተ
ሁኔታ ውይይት አልተደረገባቸውም። ለምሳሌ በኢትዮጵያ ያለው ፓርላማም ይሁን ፌዴሬሽን ይህን ሁኔታ አልተወያየበትም፣ ባለሙያዎች አላጠኑትም። በኢትዮጵያ በኩልም ስንሄድም በኤርትራ በኩልም ስንሄድም አይጠበቅም። ኢሳያስ ለሚኒስትሮችን ሰብስበው እንደዚህ ያደርጋሉ ብሎ አይጠበቅም። ሌላው ይቀርና ወደ ከአብይ ጋር ስምምነት ውስጥ ወደ ስምምነት ለመድረስም የሰማዕታት ቀን ነው እንደምናስታውሰው። የሰማዕታት ቀን ጠዋት ላይ መጥቶ ሰዎች በሰማዕታቶቻቸውን ለማሰቡ ኤርትራውያን ቁጭ ባሉበት አጋጣሚ ነው ከኢትዮጵያ ጋር ሰላም ልናደርግ ነው፣ የሰላም ልዑክ ወደ ኢትዮጵያ ልንልክ ነው ብሎ የተናገረው። ይሄ የኢሳያስን ብልግናና የፖለቲካ ድፍረት ወይም የፖለቲካ ያጥፍቶ መጥፋት ዘዴን ስለምናውቀው ብዙም አልገረመንም። እንደ ኤርትራውያን ግን ጋር ነው ቁጭ ብለን ስምምነት እየፈጸምን ያለ ነው ብለው ማሰብ ነበረባቸው። ጠቅላይ ሚኒስትር አብይ የሚሆኑ መንግስታቸው ከኢሳያስ ጋር የምታደርጉ ስምምነት የመጀመሪያው ይሄን የጅዳውን ስምምነት የመጀመሪያ ከተቃወሙት ውስጥ አንዱ ነኝ። እዚህ ኤስቢኤስ በሚባለው ጣቢያ ላይ ቀርቤ የመጀመሪያውን ይሄ ጤናማ ግንኙነት አይደለም፣ ጤናማ ሰላም ስምምነት አይደለም፣ ለኤርትራም ለኢትዮጵያ ህዝብ የሚጠቅም አይደለም፣ ይበልጡኑ ኢሳያስ በኢትዮጵያ ውስጥ በሰፊው እጁን ለማስገባት ለሚፈልገው እኩይ ዓላማ በር መክፈት ነው የሚሆነው። ምክንያቱም አሁን ቅድም እንዳነሳው ፊልሞን የፕሪቶሪያ ስምምነት ለምንድን ነው ተኮሊፍ ነው ያለው ስንል ወደ ኋላ ስንሄድም የአልጀር ስምምነትም ኢሳያስ በተመሳሳይ ተኮሊፍ ነው የሚል ቃል ባይወጣውም በተለያዩ አጋጣሚዎች ግን አዋሪዶምና ወያኔ አዋሪዶምና እያሉ እጅግ በጣም በቁጭት ነበረ የነበረው። ለዚያም ነው ከ1998 ከ1998 ከአልጀር እኔ አባል የነበርኩበት ማለት ነው። ሙሉ ጊዜ የኢትዮጵያን ፖለቲካ በመስጠት ነው ያውም አልጀር ስምምነት ላይ የነበረውን ጣልቃ ገብነትና ጠባጫሪነትን ማስወገድ ነው አንደኛው ስምምነት የነበረው። ነገር ግን ሻዕቢያ ከስምምነቱ ማግስት ጀምሮ ጣልቃ ገብነትና ጠባጫሪነትን ሳያቆም ነው የአብይ እና የኢሳያስ ስምምነት የተፈጸመው። ይሄን ያህል ድምር ልምድ ያለው ሀገርና ህዝብ የኢትዮጵያ ህዝብ እና የኢትዮጵያ መንግስት ማለት ነው በዚያ መጠን ኢሳያስን ለሰላም ስምምነት ጋብዞ የኢትዮጵያን የጦር ቦታዎች የጦር ጣጣውን ያስከተለውን ጣጣ የምናየው ነው። አሁን ወደ አነሳው ጥያቄ ላይ ለምንድን ነው ኢትዮጵያኖች የአሰብን ባህር በር ጥያቄ አሁን ለማንሳት የፈለጉበት? በዚህ መልኩ እንዴት ነው እየሄዱ ያሉበት ያለው ሁኔታ እናየዋለን። ወደ ወንድሜ ክብሮም ደግሞ ኦኬ አመሰግናለሁ አቶ ሰናይ፣ ሰፋ ያለ ትንታኔ ሰጥተሃል። አቶ ክብሮም እንግዲህ ወደ አንተ ማነሳው ጥያቄ ምንድነው በሆነ ሰዓት ላይ ዛሬ 7 ዓመት ዶክተር ያዕቆብ ኃይለማርያም እንግዲህ ያነሱት ነጥብ ነበረ ኢትዮጵያ የባህር በር ተነጥቃለች የሚል ነው እና አንተ እንደ አንድ ኤርትራዊ ምሁር ኢትዮጵያ የባህር በር ከማን ነው የተነጠቀችው? በትክክልስ ኢትዮጵያ የባህር በር ተነጥቃለች ወይ? ባንተ እይታ እንደ ኤርትራውያን እይታም እንዴት ትገነዘባለህ ይሄን ነገር ማለት ነው? ይሄ በእውነቱ ትክክል አነጋገር አይደለም። መቼ ነው ኢትዮጵያ ቀይ ባህርን ስታስተዳድር የነበረችው ብለን ስንመለከት ወደ ታሪክ ወደ ኋላ መመለስ እንችላለን። የመጀመሪያው ኦፍ ኮርስ ሁላችንም ተስማማበት የአክሱም ዘመን ውስጥ እስከ አረቢያ ድረስ የአክሱም ነገስታት ያስተዳድሩ እንደነበረ የሁላችንም የምናውቀው ይሄ የጋራ ሌጋሲ ሊሆን ይችላል። ከዛ በኋላ የአክሱም ዘመን መንግስት በሰባተኛው የተዳከመ በ9ኛው ክፍለ ዘመን ነው ኮላፕስ ያደረገው ማለት ነው። ከዛ በኋላ ማን ነው የትኛው ንጉስ ነው ማለት ማዕከላዊ መንግስት ደረጃ ስንመለከት ቀይ ባህርን ሲያስተዳድር የነበረ? እኔ አዲስ አበባ ዩኒቨርሲቲ ታሪክ በመማርበት ጊዜ እስከ ሁለተኛ ዓለም ጦርነት ያለውን ታሪክ ከጥንት ጀምሮ ማለት ነው ተምረናል እና
ኢትዮጵያ ቀይ ባህርን ያስተዳደረችበት ጊዜ እሳቸው ያዕቆብ ኃይለማርያም እንደገለጹት ሆኖ አይሰማኝም ማለት ነው። መቼ ነው የተነጠቀችው? የስ በእርግጥ በዛ ኃይል ተጠቀም ነበረ እንደ መግቢያና መውጫ ይጠቀሙበት ነበር። ግን የኢትዮጵያ ነገስታት ማለት ኤርትራ ለ200 ዓመት ያክል በቱርኮች ይሄ ባህር በሩ ማለት ነው በቱርክ በግብጽ በጣሊያን በዚህ ሁሉ ነው ሲተዳደር የነበረው። ያኔ የኢትዮጵያ ነገስታት ባህሩን ክሌም አድርገው አያውቁም። እኛ ማናውቀው ታሪክ እንዳለ እንደሆነ እንገሩ እንጂ እኔ ኢትዮጵያ እስከ 1952 በፈረንጆች አቆጣጠር ድረስ በሞደርን ሂስትሪ ኢትዮጵያ የባህር ቀይ ባህርን አስተዳድራ ታውቃለች ብዬ አልልም ማለት ነው። እና ዋናው ምንድነው ወደ መነሻው ምንድነው የኤርትራ ጉዳይ መነሻው ምንድነው የት ነው የተበላሸው ብለን ብንነጋገር የተሻለ ነው እንጂ ታሪክን አዛንፎ it's intellectual dishonesty ነው የምለው ውሸት ነው። ምክንያቱም አዲስ አበባ ዩኒቨርሲቲ በነበርንበት ጊዜ ኬኔዲ ላይብራሪ ምንም አይነት ስለ ኤርትራ ሞደርን ሂስትሪ ስለ ከዓለም ጦርነት ከዓለም ሁለተኛ ዓለም ጦርነት ኋላ ኤርትራ ፌዴሬሽን እንደተደረገ ከኢትዮጵያና ኤርትራ እንዴት እንደተቀላቀሉ ምንም የሚያስረዳ ሰነድ አናገኝም ነበር። we were not informed ዩኒቨርሲቲ ተማሪዎች ነን ስለ ጦርነቱ መነሻና ሜን ኮዝ ምናቀበት ሁኔታ አልነበረም። ትንሽ ዘውዴረታ መጽሐፍ ነበረች ኤርትራ ጉዳይ የምትል እሷ ትንሽ ቡክሌት ነገር ነበረች። ኋላ ነች ሌላ ኤዲሽን ነው ሰፍታ ተለቅ ባለ ሁኔታ ጥሩ መግለጫ ሁላችንም እኔ በጣም እንድገታለሁ እሳቸው ናቸው በደንብ አድርጎ የነበረው ሁኔታ የገለጸው እንጂ በደርግ ጊዜ ምንም አይነት መረጃ አልነበረም። እና በእኛ እድሜ የነበሩ ወጣቶች ወይንም ከኛም በላይ የነበሩ ኢንፎርሜሽኑ አልነበራቸው። ሁኔታው ምንድነው የነበረው? እኛ በሻዕቢያ ሬዲዮ የኤርትራን ፐርስፔክቲቭ እንሰማ ነበረ። በወያኔ ሬዲዮ የወያኔን ፐርስፔክቲቭ እንሰማለን። ደርግ ደግሞ ያው የነበርንበት ግን ከሶስተኛ አካል የማግኘት አክሰስ አልነበረም። ስለዚህ ወደ መነሻው በምንመጣበት ጊዜ እንዳውም ሰሞኑን አቶ ልደቱ አያሌውም ተናግረውታል። አቶ ሁሴን ማናቸው ሬድዋን ሁሴንም ተናግረውታል። ኤርትራ ከአድዋ ጦርነት በኋላ ነው አፄ ምኒልክ የአድዋ ድልን ላለማስበላት ነው ኤርትራ ያልሄዱት፣ አቅም አንሷቸው ነው ኤርትራ ያልሄዱት የሚል አነጋገር እንዳው በሰፊው ይነገራል። ይሄ ስህተት ነው በኔ አመለካከት። ምክንያቱም የኤርትራ ጉዳይ ከአድዋ ጦርነት ኋላ አይደለም የጀመረው። ኤርትራ ጉዳይ የተጀመረው በውጫሌ ውል ነው። እንግዲህ ከዛ በፊት አፄ ዮሐንስ ስንት የጦርነት እንዳደረጉ ጣሊያንን ለመከላከል፣ ግብጾችን ለመከላከል፣ ድርቡሾች ለመከላከል ምን ያህል ጦርነት እንዳደረጉ ሁላችንም እናውቀው ነው። እና ወዲያውኑ አፄ ዮሐንስ በሞቱ ጊዜ በመተማው ጦርነት ማርች 10 እንደሞቱ within 2 months 2 ወር ባልሞላ ጊዜ ውስጥ ነው የውጫሌ ውል የተፈረመው ማለት እና የውጫሌ ውል የምኒልክ የሸዋው ንጉስ ምኒልክ ጣሊያንን ጠርቶ ከዚህ ወደዚህ ያለውን ውሰድ in exchange ገንዘብና መሳሪያ ስጠኝ ተብሎ የተስማሙበት ውል ሜይ 1889 ማለት ነው ፈረንጆች። እና ይሄ ስምምነት ነው። actually it was exchange። መሬቱ ኤርትራን የሚያካልለው መሬት including ባህሩ ማለት ነው በሽያጭ ነው የተሰጠው። እና ቤዚካሊ ኤርትራ ቴክኒካሊ ካየነው
ተሽጣለች ያኔ እና ያኔ በርግጥ በዛን ጊዜ በ19ኛው ክፍለ ዘመን መሬት መሸጥ አዲስ አልነበረም ተለመደ ነበረ ምክንያቱም አላስካ ለምሳሌ አላስካ ከአሜሪካ ትልቁ ስቴት አላስካ ነው በ10 ስንት ነው በ1867 ነው ከራሻ የተገዛው በ6 ሚሊዮን ብር ማለት ነው ከዛም በኋላ አሪዞና ካሊፎርኒያ ቴክሳስ ምናምን የሚባሉ የሜክሲኮ የነበሩ ግዛቶችም በ15 ሚሊዮን ከሜክሲኮ ተገዝተዋል ማለት ነው እና መሬት መሸጥ ያኔ የተለመደ ነበር ስለዚህ ቴክኒካሊ ኤርትራ ያኔ ባጼ ምኒልክ ለጣሊያን ተሽጣለች ኦኬ መሬቱን ሽጠው ኢን ኤክስቼንጅ ገንዘብና መሳሪያ ተቀበሉ ይሄ ደግሞ ድንገት ያጋጠመ ነገር አይደለም ምክንያቱም ኢማጂን በዛን ጊዜ እንግዲህ አውሮፕላን አልነበረም ወይንም ባቡር አልነበረም መኪናም አልነበረም በእግር ነው እንግዲህ ሲደረግ የነበረው ጉዞ ምን ያህል አስቀድሞ ፕሪሜዲቴትድ እንደነበረ ነው የምታየው ወዲያውኑ አጼ ዮሐንስ በሞቱ በ50 ቀን ውስጥ ያንን ያህል ስምምነት ሲያደርጉ አስቀድሞ ኮሙኒኬሽን እንደነበረና ፕሪሜዲቴትድ እንደሆነ ነው የሚያሳየው ስለዚህ ኤርትራ ለኢትዮጵያ ተሸጣለች ትራንዛክሽን ይካሄድ ከዛ በኋላ የነበረውን ፕሮሰስ ማየት እንችላለን ማለት ነው ስለዚህ ዋና መነሻው ጉዳይ ይሄ ነው ይሄ ለኢትዮጵያ ግልጽ መሆን አለ በጣም ጥሩ ምናልባት ጨርሰ ከሆነ አቶ ክብሮም በጣም አመሰግናለሁ ሰፋ ያለ ትንታኔ ሰጥተሃል እንግዲህ ብዙ ያላነሳናቸው ነጥቦች አሉ ሰዓት የሚበቃንም አይመስለኝም ምክንያቱም ሁለቱም ላይ ክብሮም ያነሳው ላይ በጨምር ፊልሞን እሷ ላይ ተጨምራለህ ከዛ አንድ ጥያቄ አለችኝ አቶ ሰናይ አሰብን የጋራ የማድረግ የሚል ወይም ደግሞ የጋራ ንብረት የማድረግ ይቻላል የሚል ምሁራን ያነሳሉ የኢትዮጵያ ምሁራን እና የጋራ ንብረት ምንድነው ትርጉሙ የጋራ ንብረት ማድረግ ይቻላል ወይ የሚለውን ደግሞ ተቀጥላለ የክብሮምን አያይዘህ ቀጥልና እቺን ጥያቄ እንዳትረሳት ጥሩ ክብሮም ከነሳቸው ላይ ሊጨምራቸው እንፈልጋቸው ነው እንዳለው የመሬት መሻሻጡ ጉዳይ በእነዚያ ክብሮም በተቀሳቸው ዘመናት በተለያዩ ሀገሮች በአፍሪካ ውስጥም በተመሳሳይ የከሰላን በመራብ በኩል ያለውን የከሰላና በሱዳንና በኤርትራ መካከል የነበረው እንግሊዝ ሱዳን በነበረበት ጊዜ ያደረገውን የቦታ መቀየሮች ማየት እንችላለን ሌላው በጋምቤላ አስተዳዳሪ የነበሩ ባንዱ ቃል መጠይቅ ሳደርጋቸው በጋምቤላ አሶሳ የተከሄደበትን የኃይለ ሥላሴ የተሰጥቷቸው ጋምቤላና አካባቢውን በከሰላ ደግሞ እንግሊዝ ሱዳኖች ደግሞ የነበሩ እንግሊዞች ደግሞ ከሰላን ወደ ሱዳን እንዲገባ እንዳደረጉት የገለጹበት ሁኔታ እንደዚህ አይነት ሁኔታዎች ተካሂደዋል ነገር ግን ነሻ የሚሆኑን ህጎች አሉ እነዚህ ዓለም አቀፍና አህጉራዊ ህጎች አሉ እነዚህ ዓለም አቀፍና አህጉራዊ ህጎች የሚነሱት ከቅኝ ግዛት በኋላ በተፈጠሩ ከሊግ ኦፍ ኔሽን ከ1948 በኋላ በተፈጠሩ የዓለም አቀፍ የድንበር ውሎች ነው የምንገዛው የምንተዳደረው በዚህ መሰረት ኤርትራ አሁን ያላትን ቅርጽ እንድትይዝ ምክንያት የሆነው ከአሰብ የተነሳው ጣሊያኖች መሬት ከገዙ በኋላና መላውን ኤርትራ ማስተዳደር በቅኝ ግዛት ማስተዳደር ከጀመሩ በኋላ ካለው ጊዜ ጀምሮ የኤርትራ ካርታ በዚህ ሁኔታ ውስጥ ነው የኖረው በዚህ ሁኔታ ነው የቀጠለው አንዳችም ጊዜ ኢትዮጵያኖች በአሰብም ይሁን በምጽዋም ይሁን በየትኛውም ቦታ ላይ አስተዳድሮ አያውቁም ይሄ ዓለም አቀፍ ህግ ነው የሚገዛን ይሄ ዓለም አቀፍ እና አህጉራዊ ህግ ነው ያውኗን ኤርትራና የኤርትራን ሶቨሬኒቲ እንዲከበር ያደረገበት ሁኔታ ይሄን መጣስ ነው የሚፈልገው ወይንስ ከዚህ ውጭ ሌላ ማናቀው ህግ አለ ነው እሱ አሁን እንድናደርግ የሚያደርገን ሌላው በኢትዮጵያ ውስጥ ቅድም ክብሮም እንዳነሳው የሸፍጥ ፖለቲካ ታሪክን የመደበቅ ሌላው ቀርቶ የኢትዮጵያውያን እኮ የራሳቸውን ያን ወቅት ንጉስ የነበረ የልጅ ኢያሱ ንጉስን ታሪክ እንኳን እኮ አያውቁም በምን ሁኔታ ኃይለ ሥላሴ ወደ ስልጣን እንደመጡ ልጅ ኢያሱ
እንዴት አድርገው የልጅ ኢያሱ ታሪክ ራሳቸው ኢትዮጵያውያን አያውቁም እኮ ተደብቆ ነው የነበረው እንዳይነገር ተብሎ ማለት ነው። ብዙ ታሪኮች ለኢትዮጵያውያን ድብቅ ሆነው ኖረዋል። ለዚያም ነው የኤርትራ ሪፈረንደም ወይንም ኤርትራ የኢትዮጵያ የነበረው ካሌንደር ላይ በኃይለ ሥላሴ ጊዜ ኤርትራ እናት ሀገሯ ወደ ኢትዮጵያ የተቀላቀለችበት ይላሉ። ምን ማለት ነው እናት ሀገሯ ወደ ኢትዮጵያ የተቀላቀለችበት? ለምንስ ነው ከኢትዮጵያ ውጭ የነበረችበት? ምን ያህልስ ዓመት ነው ከኢትዮጵያ ውጭ ነበር? እንግዲህ ከ50 60 ዓመት በላይ ከኢትዮጵያ ውጭ ሆና የቆየች ሀገር ናት። ይሄን እንኳን ኢትዮጵያውያኖች እንዳያውቁ ተደርጎ ኖረዋል። አያውቁም። ፌዴሬሽን አስታውሳለሁ በሪፈረንደም ሰሞን ኤርትራ ውስጥ ኢትዮጵያ ውስጥ ስለ ፌዴሬሽን ሪፈረንደም ለምን መካሄድ እንደሚያስፈልግ በቅኝ ግዛት ምን ያህል ጊዜ ኤርትራ ተቆይቶ መቆየቱ እንደዚህ አይነት ነገሮች ታሪክ ስንገልጽ ብዙ ሰው በጣም ተደናግሮ ነበር የሚሰማኝ ነበር። ብዙ የኢትዮጵያ ምሁራኖችም ይሁን የኢትዮጵያ መንግስታት ለኢትዮጵያውያን የሚነግሩ የነበሩት የኤርትራ እዛ ሳህል ያሉ ነፃነት ተዋጊዎች ከአረብ ሀገር ዶላር ተሰጥቷቸው ወይንም ነዳጅ ተሰጥቷቸው የሆነ ሐሽሽ እየበሉ እንደዚህ የሚያደርጉ መሰረታዊ ህጋዊና መሰረታዊ የፖለቲካና የዓለም አቀፍ ህግን ተንተርሶ ጥያቄ ያቀረበ ህዝብ እንቅስቃሴ መሆኑን እንኳን ኢትዮጵያውያኖች እንዲያውቁ አልተደረገም። ስለዚህ አሰብን ነጥለን ብቻ መነጋገር አያስፈልግምም። ለምንስ? ምክንያቱም ከአሰብ ውጭ ኤርትራ የለችም፣ ከኤርትራ ውጭ አሰብ ደግሞ የሚታሰብ አይደለም። ነገር ግን ኢትዮጵያ ከሊግ ኦፍ ኔሽን በኋላ ወይም የፌዴሬሽን ኤርትራ ውስጥ ሲቋቋም የመጀመሪያው ኢትዮጵያኖች የተለያዩ ታሪክ መጽሐፍቶችም ላይ ያሉ ኢትዮጵያኖች የመጀመሪያው ሙሉ አክሰስ እንዲኖራቸው በአሰብ በኩል የባህር በር እንዲያገኙ የተደረገበት ህጋዊ ውሎች አሏቸው። ሙሉ አክሰስ ማለት ተጠቃሚ እንደዚህ አይነት ነገሮችን የኩል ተሳታፊ ወይንም አበርክቶ የማድረግ ዓለም አቀፍ ህግና ስርዓቶችን ስምምነቶች በማድረግ በኩል ብዙ ስራዎች መስራት ይችላል፣ ተሰርተው ሊሆን ይችላል ካሁን በፊትም። ነገር ግን ሁሉ ጊዜ የሚያነሷቸው አሰብ የኢትዮጵያ አካል ነበረች የሚሉ ሌላ በመከራከራቸው ከሚያነሱ ነገሮች ደግሞ አንዱ ደግሞ ለየት ብሎ ካየዋቸው ውስጥ በደርግ ጊዜ የነበረን ኤርትራ ነፃ ስትወጣ አሰብ በኢትዮጵያ ስር የነበረችው በራስ ገዝ ስር የነበረችው። ስለዚህ በኤርትራ ነፃነቷን ስታውጅ ኤርትራ ነፃነቷን ስታውጅ አሰብ በኤርትራ ስር አልነበረችም ብሎ ለመከራከሪያ የሚያቀርቡ ደግሞ ታገኛለህ። ይሄ አሁን ለመደናቆር ነው በእውነት ለመናገር። ምክንያቱም በኢትዮጵያ ካርታ ወይንም የክፍለ ሀገር ክልሎችን በተለያየ ጊዜ ብዙ ካርታዎች ተሰርተዋል። ከነዚህ ውስጥ አንዱ ራስ ገዝ የሚባለው ነው። ይሄ ነው። ከዚህ ከራስ ገዝ በፊት ምናልባት አሰብ በአውሳ አውራጃ ደግሞ ተስተዳደር እንደነበረ ማያውቁ ይኖሩ ይችላል። አውሳ አውራጃ የሚባልና አሁን ማያውቅ አንድ ኢትዮጵያዊ ይሄን ሊያመጣ ይችላል። ኦኬ አውሳ አውራጃ ደግሞ የሚባል አለ ብትለው አያውቅም። አውሳ አውራጃ ደግሞ አሰብ፣ አሳይታ፣ ዱብቲ ምናምን ነገር ጨምሮ የነበረ አስተዳደር ነው። መንግስታቶች በውስጣቸው የነበሩ ቦታዎችን እንደፈለጉ ክልሎች ሊፈጥሩ ይችላሉ። ልክ ኢሳና ጎርጎራ አውራጃ ድሬዳዋ እንደነበረ ኢሳና ጎርጎራ ምንድነው? ኢሳና ጎርጎራ ብትላው ብዙ ሰው ላያውቅ ይችላል። ከምባታና ሀዲያ፣ ሁመራና ሰቲት ምናምን እንደሚባለው እና እነዚህ አይነት መከራከሪያዎች ከማደንቆሪያነት እና ወይም ከፕሮፓጋንዳ ተረፌታን ውጪ የሚያመጡት ጥቅም የለም። ይልቁንስ ያነሳው የመጨረሻው ኢትዮጵያኖች በአሰብ የባህር በር ጥያቄ የመጠቀም ዓለም አቀፍ መብት አላቸው። ይሄን የባህር በር የመጠቀም ዓለም አቀፍ መብታቸውን ለመጠቀም የኤርትራ ህዝብ ህጋዊ ውክልና ካለው የኤርትራ መንግስት ጋር ይሄን አሁን ያለው የኤርትራ መንግስት እውን አያደርግም። 4 ነጥብ ማስቀመጥ የምፈልገው ይሄ ዓለም አቀፍ ህግና ስርዓት ባለው ሁኔታ ተጠቃሚ እንዲሆን የኢትዮጵያ ህዝብ የኢሳያስ ስርዓት ፍላጎት የለውም። ይሄን የመተግበር ህጋዊ ስልጣን ያለውም አይደለም። ስለዚህ
በተለያዩ አጋጣሚዎች በፓርላማ በተለያዩ የግል አክቲቪስቶች ምናምኖች የሚነሱ የባህር በር ጥያቄ የባህር ኃይል ማቋቋም እንደዚህ አይነት ነገሮችን ላቸው ይሄን በህጋዊነት የባህር በር የመጠቀም መብት እንዳላቸው በማረጋገጥ ነገር ግን የኤርትራን ሶቨሬኒቲ ሉዓላዊነት ጥሶ ወይንም ወሮ ተጠቃሚ መሆን እንደማይቻል በማሳመን ላይ የተመረኮዘ መሆን አለበት ብዬ አምናለሁ። ኦኬ እንግዲህ እንግዲህ የኤርትራ ወደቦችም ይሁን ባህሩ ስለ አጠቃቀምና ስለ የመጠቀም መብት ስንናገር እንግዲህ የኤርትራ ወደቦች ኢትዮጵያ ካልተጠቀመችባቸው ምን ይሆናል? ምን ማለት ነው? የምትጎዳው ማነች? ኤርትራ ነች። እስካሁን ድረስ 20 ዓመት ኢትዮጵያ ሳትጠቀምበት ቀረች። የተጎዳችው የተቀጣችው ማነች? ኤርትራ ነች። ስለዚህ አንድ ካምፓኒ ወይ አንድ ሀገር ምርት አፍርቶ ገዢ ካላገኘ ተጠቃሚ ካላገኘ ምን ጥቅም አለው ያንን ፕሮዲዩስ ማለት? ስለዚህ የአጠቃቀም ሁኔታ በዚህ መልክ ብንመለከተው የተሻለ ነው። ስለዚህ የመጠቀም መብት ምንም የሚያጣላም የሚያነጋግርም ጉዳይ አይደለም። ምክንያቱም ገበያ ባለው እኛ እንዴት አድርገን ነው ኢትዮጵያ ከጅቡቲ እየተጠቀመች ነው፣ ነገም ከሶማሊያ መጠቀም ትችላለች፣ በሱዳንም መጠቀም ትችላለች። ልክ እንደነ ሩዋንዳ፣ ብሩንዲ፣ ዩጋንዳ እነዚህ ሁሉ ባህር በር የላቸውም፣ እየተጠቀሙ ነው። ስለዚህ እኛ ኤርትራውያን እንዴት አድርገን ነው ኢትዮጵያ የኛን ባህር መጠቀም የምትችለው ብለን መስራት ያለብን፣ ማርኬት ማድረግ ያለብን፣ ኮንቪንስ እንድናደርግ የተሻለ ሰርቪስ እና አገልግሎቶችን በመስጠት ማድረግ ያለብን ኤርትራውያን። ግን ምንድነው የባህር በር የባለቤትነት ጥያቄ ሲመጣ ግን መከባበር ሁኔታ አይኖርም፣ ሰላምም አይኖርም። ምክንያቱም እንግዲህ ቅድም እንደተከስኩት መነሻው በአጼ ምኒልክ ይሁን እንጂ ኋላ የተበላሸው በአጼ ኃይለ ሥላሴ ነው። ኃይለ ሥላሴ በ19 እንግዲህ ቅድም ሰናይ እንደገለጸው የተለያዩ ቦታዎች የተለያዩ የትራንዛክሽኖች ተደርገዋል። የኤርትራ ጉዳይ ግን ለየት ያለ ነው የነበረው። ምክንያቱም በዩናይትድ ኔሽን ደረጃ ረጅም ጊዜ የፈጀ ብዙ ንትርክ ያደረገ ጉዳይ ነው። ምክንያቱም በኮሎኒው በነበረ የቅኝ ግዛት ሁኔታ ሊቢያ ነፃነቷን ስታገኝ፣ ሶማሊያ ነፃነቷን ስታገኝ ኤርትራ ነፃነቷን ማግኘት ነበረባት እና የጣሊያን ግዛት ከነበሩት ጣሊያን በሁለተኛ ዓለም ጦርነት ስትሸነፍ ግዛቶቹ ወደ አሸናፊው አካል ነው የሄዱት። በዛ ምክንያት ነው ወደ እንግሊዝ የሄደችው ማለት ነው። እና እንግሊዝ ያንን ኤርትራን ከመልቀቁ በፊት ምን መደረግ አለበት በሚለው ይሄ በዩናይትድ ኔሽን ደረጃ ረጅም ውይይት የተደረገበት ጥናትም የተደረገበት የዩናይትድ ኔሽን ሚሽን ወደ ኤርትራ ተልኮ የኤርትራ ህዝብ ፍላጎት ምንድነው ተብሎ ጥናት ተካሂዷል። ይሄ ጥናት እንደተካሄደ የምናረጋግጠው በዩናይትድ ኔሽን ስብሰባ ላይ የአሜሪካ ፎሬን ሴክሬታሪ የነበረው ዳላስ ፎስተር ሚል እሱ ግልጽ አድርጎታል ማለት ነው። የኤርትራ ህዝብ ፍላጎት ከኢትዮጵያ ጋር መጠቃለል ከኢትዮጵያ ጋር መግባት እንዳልነበር ገልጾታል ማለት ነው። ክሊርሊ ማለት ነው። የኤርትራ ፍላጎት መስማት የሚገባን ቢሆንም በፍትህ ደረጃ ግን አሁን ከኛ ጥቅምና ከወዳጃችን ኢትዮጵያ ጥቅም አንፃር ታይቶ ኤርትራ በፌዴሬሽን ከኢትዮጵያ ጋር እንድትዋሃድ ነው ፕሮፖዝ ያደረገው። በዛ ነው በዩናይትድ ኔሽንስ የተወሰነው ማለት ነው። እና በዛኔ በኤርትራ ነበሩ ኤርትራ ልሂቃን ነበሩ፣ ከኢትዮጵያ ጋር መከላከል የሚፈልጉ ነበሩ፣ ኢንዲፔንደንት እንድትሆን የሚፈልጉ ነበሩ፣ ከጣሊያን ጋር እንድትሆን ማለት በዛኔ ማልቲ ፓርቲ ሲስተም በአርባዎቹ ነበር ማለት ነው። እና እነሱም መብታቸው ነው። ለምሳሌ በኤርትራ በኩል አንድነት ኃይሎችን እንደ ከሃዲያን ተደርጎ የሚደረግ አነጋገር አሁን እኔ አልቀበለውም። ምክንያቱም እነዚህ ሰዎች መብታቸው ነው። በዛኔ አይ ከኢትዮጵያ ጋር ይሻለናል የሚል የፖለቲካ አመለካከት ነው የነበራቸው።
መብታቸው ነው እንደዛ ማለት ነው ግን እንደዛ ሆኖ ያ ሁሉ ላይስታች ተብሎ በዩናይትድ ኔሽን ደረጃ ከኢትዮጵያ ጋር በፌደሬሽን እንድትዋሃድ የተደረገው የፌደሬሽን ውል አለ እና ያኔ the state of Ethiopia Eritrea Federation የሚል ስም ነው የተሰጣቸው ማለት እና ፌደሬትድ ሲሆኑ በእኩልነት እንጂ አንዷ እናት አንዷ ልጅ አይነት አሬንጅመንት አለ ውል ነው የነበረው የፌደሬሽን ውል ተፈጸመ ማለት ነው እና ያ ኃይለ ሥላሴ ምንድነው ያበላሽው ያንን ወዳውኑ ከፌደሬሽኑ ወደ ማፍረስ ነው የተሯሯጡት ማለት ነው አሁን ይሄ መነሻው የኤርትራ ጉዳይ መነሻ መጀመሪያ ምኒልክ ኤርትራን ሸጡ ከዛ በታሪክ አጋጣሚ ሁለት ሀገሮች ደግሞ በ1952 ተዋሃዱ ከዛ ኃይለ ሥላሴ ደግሞ ፌደሬሽኑን አፈረሱ አሁን የፌደሬሽኑ መፍረስ ነው የኤርትራ ህዝብ ወደ ትግል የገባው ማለት ነው እሱ ብቻ አይደለም በደርግም ራሱ ልክ ደርግ ስልጣን ላይ እንደወጣም እንግዲህ ያኔ ኤርትራ ለጣሊያን በምትሸጥበት ጊዜ ጅቡቲ ደግሞ ለፈረንሳይ በሊዝ ተሰጥታ ነበር ለ99 ዓመት ኦኬ ይሄንን ኢትዮጵያ ትክክለኛ የባለቤትነት ጥያቄ ማንሳት የነበረባት ጅቡቲ ላይ ልክ እንደነ ለምሳሌ ሆንግ ኮንግ ለእንግሊዝ ሀገር ተሰጥታ ነበር በእንደዛ ውል መሰረት ማካው ለስፔን ተሰጥታ ነበር ጊዜያቸው በደረሰ ጊዜ ወደ ነበረችበት ወደ ነበሩበት ያው በእድሜያችን ያየነው ነው እንግዲህ አሁን ያየነው ነው ሆንግ ኮንግ ወደ ቻይና ተመልሳለች ማካው ወደ ቻይና ተመልሳለች እና በዛ መሰረት ጅቡቲ ወደ ኢትዮጵያ መመለስ ነበረባት ያንን ግን በመንግስቱ ኃይለማርያም አስተዳደር ጅቡቲ ራሷን እንድትችል ገፍተው ገንዘብ አፍስሰው የሰው ኃይል ልከው ራሷን እንድትችል ያደረጓት አንትልቁ የባለቤትነት ጥያቄ ኢትዮጵያ የነበራት ከጅቡቲ ጋር እንጂ ከኤርትራ ጋር አይደለም እና ስለዚህ የአብሮነት ወይ አብሮ የመጠቀም ሁኔታ የጋራ የመጠቀም ሁኔታ ይሄ የሚያጣላም ምክንያቱም ለጋራ ጥቅም ለጋራ እድገት የባለቤትነት ጥያቄ ሲመጣ ግን ጦርነት ነው ማለት ጦርነት ደግሞ እንግዲህ ታሪክ መድገሙ ካልሆነ በስተቀር አሁን ኤርትራ ተዳክማለች ወጣቱ ተሰድዷል ምናምን ብሎ ዊክ ፖይንት ኦፖርቹኒስቲክ የሆነ ስታንድ ይዞ ኤርትራን አሁን ለመውረር ወይ አሰብን ለእንትን ለማለት መሞከር ይሄ ታሪክን መድገም ነው የሚያዋጣ አይደለም ለሁለቱም ህዝቦች የሚያዋጣ አይደለም ሁለቱም ህዝብ ማወቅ ያለበት ጉዳይ ነው በጣም አመሰግናለሁ አሁን ምንድነው ከታላቅ ይቅርታ ጋር ምናልባት የኔትወርክ ችግር አጋጥሞናል አንድ ሰዓትም ቆይተናል ስለዚህ ብዙ ያልነከናቸው ነጥቦች አሉ ከታላቅ ይቅርታ ጋር ነው ጠይቀው በሚቀጥለው ፕሮግራማችን ፓርት 2 ብለን በሰፊው አሁን ያለበትን ሁኔታ በሰፊው ማውራት እንደምንችል ይታየኛል እኔ ምናልባት መልካም ፍቃዳችሁ ከሆነ እናንተ ማለት ነው ምክንያቱም ከአንድ ሰዓት በላይ መቆየት ፕሮግራም አልነበረኝም አንድ ሰዓት በጣም ያልነካናቸው ጥያቄዎች አሉ እንዳዘጋጀውት ነው በሚቀጥለው ፕሮግራም በሰፊው እንግዲህ በጥሩ ኮኔክሽን እንደምናወራ ተስፋ አደርጋለሁ መልካም ፍቃዳችሁ ከሆነ ፕሮግራሜን እንድቋጭ እንግዲህ የናንተ ፍቃድ ጠይቃለሁ እሺ ችግር የለም በኔ በኩል በጣም አመሰግናለሁ ሰናይ በጣም ችግር የለም በሌላ ጊዜ እንደምንገናኝ ተስፋ አደርጋለሁ ብዙ ልናነሳቸው የሚገቡ ጉዳዮች እንዳሉ ማምናለሁ አመሰግናለሁ በትክክል ያዘጋጇቸውን ጥያቄዎች ቢያንስ 10% ነው የነካቸው ወደ 90% አልነካናቸውም እና በሚቀጥለው ፕሮግራም በስነ ስርዓት በደንብ ጥሩ ደስ በሚል የኮኔክሽን ፕሮግራም እንደምንቀርብ በታላቅ ተስፋ ነው እንተምላችሁ የተከበራችሁ ተመልካቾቻችን ለዛሬ የነበረን ፕሮግራም እዚህ ላይ እንቋጫለን እስከ ፕሮግራማችን ማብቂያ ከኛ ጋር ስለቆያችሁ ከልብ እናመሰግናለን ጤና ይስጥልኝ ከዳሎ ኤርትራዊ ይዓርባሉ ትደመኛና ይዓርባሉ ከዳሎ ኤርትራዊ ይዓርባሉ ትደመኛና ይዓርባሉ ከዳሎ
يعربالو تلمنيانا يعربالو